ትዬ እንግዲህ ሸቃሊት በዩኒፎርሟ ልታሳፍራን ነው መዳም። በጣም ከባድ ነው እንግዲህ ሴትና ማን ፈተና ነው። እንግዲህ በሰላም ይገልግልሽ ነው የምልሽ የኔ ቆንጆ። አላህ እንግዲህ ያልታሰብሽውን ርዝቅ ይስጥሽ ኢንሻአላህ ያ ረብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ እኔ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ በያላችሁ በየዓለም ዳርቻ ሰላማችሁ ብትተርፍ ይበልኝ ውዶችዬ። ሰላምና ፍቅር ሀገራችን ኢትዮጵያ። እንዴት ናችሁ? የመዳም ቅመሞት እነ ሸቃሊት ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እኔ ደህና ነኝ ያለሁላችሁ እና ውዶችዬ ማለት ነው ዛሬ ማለት ሰዓት የለኝም በነገር ስራ በጣም ነው የሚመስለው፣ ግን አልሐምዱሊላህ ሀዛ እንደገና ዝም ብዬ ሶላት ልሰግድ መጣሁኝና ሶላት ሰግጄ ጨረስኩኝና ከዛ አቦ ሴትዮ አቀምጥና ትነስለራፍ አልኩና ቲክቶክ መንደር ግብት ትል ሸቃሊት ነፍሰ ጡር ሆና ብላለች። ማሻአላህ ብላለች። ማሻአላህ ተባረክላት ትላላችሁ እና ኮሜንታሮች ማለት ነው። ኮሜንታሮች ግን በዛ አጋጣሚ ወላሂ አላህን ፍሩ የምጥፉት ነው ወቁ ውዶችዬ ማለት ነው። ሀቂቃ እቺ ሴትዮ ከባሏ ታርግዝ፣ ዝም ብላ ካረቦች ታርግዝ፣ ከባንጋሌ ታርግዝ፣ ከፓኪስታን ታርግዝ፣ ምን አወቃችሁ? እንዴት የምትሳደቡት? አውዝ ቢላሂ ምን ሸይጣን ነው ደግሞ ወላሂ ኮሜንታቸው ስር ገብቼ ሳይ ማለት ሴት ናችሁ። በነገራችን ላይ ሴት ፈተና ነው ውዶችዬ ማለት ምን እንደሚያጋጥመን አናቅም። አላህ መጨረሻ ያማረለት ሰው ነው ድለኛ ማለት መጨረሻ ያማረለት ሰው ነው። መጀመሪያው መጨረሻው ሲያምርለት ነው ዋናው ሰውየው ማለት ነው። ወላሂ ነው የምላችሁ። ኮሜንት ስር ገብታችሁ ይድፋሽም እንደዚህ ይበልሽ እንዴ እናንተ ምን አገባችሁ? ፓምፐርስ ጉዞ አልተባላችሁ እንዴ? ወላሂ ደግሞ ማለት ነው ከኢትዮጵያ ማለት ነው አርግዘው የሚመጡ እኮ አሉ ታውቃላችሁ። እኔ በነገራችን ላይ 2006 ላይ ሳውዲ ነበርኩ ማለት ነው። 2006 ላይ እና ሳውዲ ነበርኩና ጓደኛዬ ማለት ነው ጓደኛዬ አርግዛ መታለች ከኢትዮጵያ ማለት ነው። በሶስት ወራችን ነው የተመረመረው። ያስመረምሩን ሰዎቻችን ልጅቷ ነው ተጥሩ ሆናለች። ስልጤና በዛ አጋጣሚ ነይማ ትባላለች። ነይማዬ እንዴት ነሽ? ደህና ነሽ? እኔ ደህና ነኝ ካኝ እና በይ ከከታተልሽኝ ሀሊማ ነኝ ኮሜንት ጻፊልኝ። ነጅራን አብረን የሰራነው ማለት ነው። በሶስት ወራሽ ያሳፈሩሽ ማለት ነው። እና ከዛ በሶስት ምርመራ ሀርን አናቅም ቋንቋ አናቅም ብቻ በመኪና ውጣሉ በመኪና ሀርን ከዛ የሆነ ሐኪም ቤት ገቡ። ከዛ ደም ወሰዱ ቀዱን በቃ አለቀ። ምን አናቅም። ከዛ ስንመጣ ሴትዮዋ አበሪች ወላሂ ቦታ ይችላል ማለት ያ በቃ እኔ አሁን ነው የገባኝ። አዛ ጊዜ እንኳን ቋንቋ አልገባኝም። ቤቱ በቃ አይያዝም ቤቱ እንዴ ይያዝልኛል በቃ ያ መንተስየው ሻንጣው እንደዚህ እየወረወረች እያነሳች ልብሷን ከኢትዮጵያ ያመጣችው ውርር አደረገችው። ከዛ እንደገና ልጆቿ ግን ወላሂ ማሻአላ ናቸው። አርግዘሻል ለመብሮክ እንኳን ደስ ያለሽ ምናምን ብለው የህፃን ልብስ በሻንጣ ሙሉ ታርገው ሳጠዋት። ብቻ ፋርገው ሸኛው ልጆቿ ማለት ነው ሀቂቃ ማለት ነው። እና ከዛ በመጨረሻ ሌላ በምትኳ ሌላ ሰራተኛ አመጡ ማለት ነው። ያችም ስልጤ ናት ራህማ ትባላለች። እሷም ደግሞ ብዙ አመት ሰርታ ነው የሄደችው ማለት ነው። ከዛ እና እንደዛም አለው ደግነቱ ከበላና ያረግዝች ልጅ እኮ ውድሽ የራሱን ርዝቅ ነው የሚመጣው የራሱ ሳይ ነው የሚመጣው። ግን ያው አለ ፕሮግራም ሲሆንባችሁ ተነስ ደንገርገር ያደርጋችኋል። ወላሂ እንዴ ሰው ለልጅ ይሆነኛል ተብሏል። እንደዚህ ግርጥጥ ተምናረይ ድረስ የምንሰራው ሀቂቃ ነው። እና ልጅ በልጅነት ነው እንዴ አሁን መሰለን ልጅ በልጅነት ነው። ወላሂ ልጅ በልጅነት ደስ ይላል ነው ጓደኞች ማለት ነው። ጓደኞች እኩያተ ልጆች አሏቸው። ይሄ ደግሞ ምስኪን ያ ምንም ነገር የለኝም ትላለች ሀቂቃ ማለት ነው። ማለት ነው ፈታ እንድትሉ ነው ማለት ነው። እና ልጅ በልጅነት ነው ደግ አረግ ደግ ወለደች። በነገራችን ላይ ወላሂ ሁሉም የራሱን ርዝቅ ነው የሚመጣው የራሱን ሲሳይ ነው የሚመጣው። ወላሂ አትሸወዱ እንዴ ሀቂቃ ልጅ ሆነ ምን ሆነ ልጅ ሀምታም ልጅ ይወለዳል ሀቂቃ ስለ ልጅ ማለት ነው። አሁን መሰለን እኔ ራሱ አሁን አጎት ያለ ማለት ነው ልጅ ሲወልድ ልጅ ታይወልድ በፊት ምንም ነገር የለውም ነበር። ልጁ ሲወለድ ግን ሱብሃንአላህ ርዝቁ መጣ፣ ስራው መጣ፣ ሁሉ መጣ በላይ እና ስለዚህ ሀምታም ልጅ ሊወለድ ይችላል። ስለዚህ ልጅን ይሄን ያክል አትጥሩ ማለት ነው። አትጥሩ እኔ አጣለም ሀቂቃ ማለት ነው። ወላሂ ሰይ ግን ያው ግን ሐላል በሆነ አላህን በፈቀደ መንገድ ማለት ነው። ዝም ብሎ ሳይሆን ዝም ብሎ ነገር ይሄ እንደው ስትሞቱ እንኳን ዱዓ ማድረግላችሁ ስትሞቱ ዱዓ ማይሰድቅላችሁ እንደዚህ አያስፈልግም። ግን ያው ሴት ናችሁና አላህ መጨረሻችን ያሳምርልን የሁላችንንም ነው የሚባለው እንጂ ይቺ መንተስዬ ካፍታም ምን አናዘጋችሁ ነው ናረ እንደው ወላሂ ብዙ አታዋሩኝ ሀቂቃ ማለት ነው። እና ደግሞ ባለየ ነው የሚሳደበው ሀቂቃ ባለያቱን ረብስ ምን ወላሂ እንዴ ያን ያክል ነው ኮሜንት ይጻፋል ሀቂቃ። አራ ሁላችሁም ሴት ናችሁ። እያንዳንዱ ሴት ነሽ። ምን እንደሚያጋጥምሽ አታቂም።
እና ደግሞ ወደዚህ ወንድ ልጅ ማለት ነው ፊት እንዴት ሰጣጣችሁ ነው? ፊት ከሰጣችሁት እዚህ ላይ ፊት የሚልብሽ ሀቂቃ ማለት ነው። ኳስተር ወላሂ እኔ አረቦች ጋር ወላሂ ላዚም እስካሁን ድረስ ማለት ነው አልሐምዱሊላህ ተከባብረን ነው የምንኖረው። እንኳን ሌላና መዲያሞች ጋር ራሱ እንደዚህ ምናምን ሳፋጣ እገባለሁ፣ ሳህኔን አጥባለሁ፣ በቃ ስራ የተባልኩን እሰራለሁ፣ እወጣለሁ። መዲያሜ ጋር ወላሂ የምንገናኘው ይሄን ስር ይባላል። መርሐባ በቃ ለቀን የመጣሁበት ለስራ አይደለ ስራዬን ሰርቼ በቃ ማሰላማ እወጣለሁ ማለት ነው። አሁን ብዙዎች ካሜራ አለ ይህ አለ እንዴ ይኖራል። ምን ችግር የለም። ምን ይቅጠላ አዲቀው ለሀሊማ ብላ ወላሂ የምሰራበት ቤት ማለት ነው። እዛ ቤት አሁን እዛ ስር የምንቀሰርችበት ሰው ወጣሁ ቤት ወላሂ 6 ክላስ አለ። 6ቱም ክላስ ካሜራ አለ። ወላሂ ነው የምላችሁ። ግን ምንም አይመስለኝ ማጥፋት አለ። እንግዲህ የሌለችው ካሜራ የሌለው እኔ ክፍል ነው ማለት ነው። እኔ ክፍልም አለ ግን በሩን ከዘጋችሁ ብዙም አያሳይም ማለት ነው እንጂ ማለት ነው። ወላሂ ነው የምላችሁ። አለበለዚያ ካሜራ ብቻ እኔ ወላሂ ለካሜራ ሳይሆን ህሌናዬን ነው የምፈራው። ህሌናችሁን ፍሩ። ካሜራ ዲቀነች አልዲቀነች የምበላው ካለ ሰርቼ እበላለሁ። ምክንያቱም እኔ እንጨት አይደለሁ ሀዲያ መቼስ እንዲሁ አለወዘወዝ በልቼ እችላለሁ። ወላሂ እዚህም ቤት እንደዛው ነው። ቁርሴን እበላለሁ። ጧት ሽንት ቤቴን አጣጥቤ ትጨርስ ሻይ በኮብስ ምናምን ካለ ቤት ያለው ማለት ነው እሱን በልቼ እዛን ጽሬት አጸዳለሁ። ጽሬት ጨርሼ ትጨርስ ካራበኝ እበላለሁ። ካራበኝ ደግሞ ምሳ ሰዓት 4 ሰዓት ነው የሚበላው እዚህ ሀገር ሱብሃንአላህ 4 ሰዓት ላይ ያንን ምሳ እንበላለን። ከዛ